بسم الله والصلاة والسلام على رسول الله وعلى آله وصحبه وله. الدين إنما جاء من قبل الله. دين يمتو كالله بكنا كالله زندنا إله. قال المؤلف رحمه الله: واعلم رحمك الله إيوك الله يزن الله أن الدين دين إنما جاء من عند الله كالله زندنا يمتو. إنما جاء من قبل الله تبارك وتعالى كالله بكنا يمتو. لم يوضع አልተቀመጠም على عقول الرجال በወንዶች አይምሮ የተቀመጠ አይደለም። የሰዎችን አይምሮአቸው ሎጂካቸውን ሰዎች ሎጂክ አይደለም ያስቀመጠው። ሸሪዓውን ያስቀመጠው የሰው ሎጂክ አይደለም። እነማ የመጣው ከአላህ ዘንድ ነው። ወአራኢህም የሰዎች መላምታቸው አይደለም። ሸሪዓ የተቀመጠው በሰዎች መላምት አይደለም። ይሄ ቀጥታ ያው ሙዕተዝላን በዋናነት ይመታል። ሌሎችም አቅላችን ካልተቀበለው ሰሂሁን ሐዲስ አንቀበልም ያሉ ሰዎችንም ይመለከታል። ቅርብ ጊዜ ሰምታችኋል። እንግዲህ የተኛውም ሰሂህ ሐዲስ ቢመጣ አቅላችን ካልተቀበለው አንቀበልም እንመልሰዋለን ይላል ሰውየው። ግን ዑለማዎች ደግሞ የሚሉት ቀደምት ዑለሞቻችን ያለፉ ዑለሞቻችን እንደዚህ አይነት ደፋሮች ከመምጣታቸው በፊት የነበሩ ዑለማዎች ደግሞ ዲን የተቀመጠው በእኔ ሎጂክ አይደለም፣ በአንተ ሎጂክ አይደለም የሚሉ ናቸው። የማን ሲጀመር አቅል የሚባለው ነገር ይሄ ሎጂክ የሚባለው ነገር ኺላፍ አለ፣ ሁሌ ይخላለፋል። በማን እንወስናለን? አላህ ይሄን ቢያደርጉ ኖሮ እኮ መስማማት አንችልም ነበር። አህሉ ሱናዎች ለምሳሌ አንድ ናቸው፣ አልተለያዩም። አቅል ቢሉ ኖሮ የአቅል ሰዎች ግን ሙዕተዝላዎች ለምሳሌ እርስ በርስ ይከፋፈራሉ። አቅልን የሚያስቀድሙ ሰዎች ዋነኛዎቹ ሙዕተዝላዎች ናቸው። ግን አንዱ አንዱን ያከፍራል። መለያየት እኮ አይደለም። ለምሳሌ አህሉ ሱናዎች በፊቅህ ነው የሚለያዩት፣ በዋና አይለያዩ። የካለፋቸውን ምንድነው የሚለው? ተሳስተዋል ነው የሚሉት። እነሱ ደግሞ የሳሰታቸው የተቃረናቸው ከፍረዋል ነው የሚሉት። ካፊር ነው ይላሉ። አቅል መጨረሻ አይኖረውም፣ ወዳጅ ያስቀራልህ። ምክንያቱም የተለያየ አይነት አስተሳሰብ ነው የሰጣን። እንደምታውቁት ነው በብዙ ጉዳይ እንጣላለን። ለዚህ ነው አላህ ሱብሓነሁ ወተዓላ ስለሱ በተመለከተ ያለው ነገር አቅል እንድንወስንበት አላደረገም። በየትኛው በዲኑ ጉዳይ ላይ አቅል እንዲወስንበት አላደረገም። ወዕልሙሁ ዐንደ አላህ እውቀቱ ያለው አላህ ዘንድ ነው። አላህ ነው የሚያውቀው። ወዐንደ ረሱሊሂ መልእክተኛው ጋር ነው ያለው። ፈላ ተተቢዕ ሸይአን ቢሀዋክ ምንም በስሜትህ ተከትለህ በምንም ጉዳይ ላይ እንዳትሄዳል። ፈተምሩቀ ሚነ ዲኒ ከዲኑ እንዳትወጣ ያሰጋል። ፈተኽሩጀ ሚነል ኢስላሚ ከእስላም ልትወጣ ትችላለህ። ፈኢነሁ ላ ሑጀተ ለከ ማስረጃ የለም። አቅልን ተከተሉ የሚል ቁርአናዊ የሆነ ሐዲስ የለም። ተከተሉ እተቢዑ ማ ኡንዚለ ነው እንጂ እተቢዑ ዕቁለኩም የሚል የለም። ማስረጃ የለም።
አቅል እንድንከተል የሚያደርግ ማስረጃ የለም። ፈቀድ በየነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሊኡመቲሂ ነቢዩ ሰለላሁ ዐለይሂ ወሰለም ገልጸዋል ለኡመታቸው አሱነተ ሱናን ገልጸዋል። ወአውደሐሃ ያው ግልጽ አድርገዋታል። ሊአስሓቢሂ ለጓደኞቻቸው ግልጽ አድርገውታል። ወሁሙል ጀማዓ የነቢ ስ ሰለም ጓደኞች ናቸው ጀማዓ የሚባሉት። ጀማዓ ሲባል ማናቸው? እነሱ ናቸው። ወሁሙ ሰዋዱል አዕዘም ትልቁ ስብስብ እነሱ ናቸው። ከሰዋደል አዕዘም ሁኑ የሚል አለ። ሰዋደል አዕዘም ሲባል ሰሓባዎች ናቸው። ወሰዋዱል አዕዘም ትልቁ ስብስብ ማለት አልሐቁ ወአህሉሁ ሐቅና ባለቤቶቹ ናቸው። እና ሐቅና ባለቤት ሐቅ ያለው ደግሞ ማን ጋር ነው? ሰሓባዎች ጋር ነው። ሊአነሁም አዕለሙ ቢሙራድላህ ወሙራድ ረሱሊላህ ሰለላሁ ዐለይሂ ወሰለም አላህ ምን እንደፈለገ ነቢዩ ምን እንደፈለጉ የሚያውቁት እነሱ ናቸው። አብዱላህ ብን መስዑድ ምን ይላል? እያንዳንድ አንድም አያት የለችም በምን እንደወረደች የት እንደወረደች ማውቃት ቢሆን እንጂ ይላል። አንድ አያት እቺ አያት በማን እንደወረደች የቱ ጋር እንደወረደች የማውቃት ቢሆን እንጂ አንድ አያት የለችም። ፈመን ኻለፈ አስሓበ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢዩን ሰለላሁ ዐለይሂ ወሰለም ሰሓባዎችን የኻለፈ የተቃረነ ሰው ፊ ሸይእን ሚን አምሪ ዲን በየትም በዲን ጉዳይ ላይ የነቢዩን ጓደኞቹን የተቃረነ ሰው ፈቀድ ከፈረ በእርግጥም ከፍሯል። በተለይ ከባባድ ጉዳይ ከሆነ ያው ዑዝሩ ብልጃህል ካልተሰጠ በስተቀር ከባድ ነው። ያው በእርግጥ አህሉ ሱናዎች በጠቅልሉ እንጂ እንደዚህ የሆነ ሰው ይከፍራል ይላሉ እንጂ ግለሰው አካሌ ይከፍራል አይሉ። በያንን ጥፋት እዚህ ጋር ያከፍራል ያሉትን ጉዳይ ሰውየው ሲሰራ ቢያዩ ከፈርክ አይሉትም። ምክንያቶች ዑዝሮች ሊኖሩ ይችላሉ። ለምሳሌ አለማወቅ ዑዝር ነው። አንድ ሰው ይከፍራል ለማለት ያወቀ መሆን አለበት። ሰሃባውን የኻለፈ ይከፍራል ግን ያወቀ ከሆነ ነው። ሰሃባዎች ምን እንዳሉ ካላወቀ እኔ ሲነግረው ደግሞ ዋሃብይ ነው ብሎ ዳሩን ከያዘ ለምን አልተቀበልከም ተብሎ ሊወቀስ ይችላል እንጂ ያ ዋሃብይ ነው ዲንን የሚያበላሽ የነበረ ሰው ነው ብሎ የሸሸውን ሰው ስላልተቀበለ ካፊር ነው ብሎ ማለት መወሰን አይቻልም ማለት ነው። ማዳም እስላምን እስከወደደ ድረስ እስላምን እስከሚወዱ ድረስ ነቢዩን እስከወደደ ድረስ ግለሰቦችን እናከፍራለን ማለት አይደለም። ግን ጉዳዩ ግን ያከፍራል፣ ተግባሩ ያከፍራል። ሰዎች ሊከፍሩም ይችላሉ። ውስጣቸው እነሱን አላህ ያውቃል። አንድ ሰው እያወቀ ለስሜቱ ለሐዋው ያን ነገር የሚከተል ከሆነ ስሜቱ ደስተኛ ስላደረገው ወይም ለኢልህ አብዛኛው ሰው ደግሞ ለኢልህ ነው። በዚህ ሰዓት ብዙ ሰው ነገር የሚሰራው ያ አይነት ነገር ከሆነ ሊከፍር ይችላል ማለት ነው። ግን ሐቅ መስሎት ያልገባ ሆኖ የሚያስረዳው አጥቶ የተቸገረ ሰው ከሆነ ይከፍራል ተብሎ በጥቅልሉ አይወሰድም። ስለዚህ ከሰዎች አይነት የሚወሰን ነው። ይሄ አህለ ሱና ወልጀማዓ አካሄድ ነው ማለት ነው። ከዲን የሚያወጣ ኩፍር እኮ ነው እየተናገራለ። አላህ ከአርሽ በላይ አይደለም ማለት እኮ ከዲን የሚያወጣ ኩፍር ነው፣ አለማወቅ ዑዝር ካልሆነ በስተቀር። ምክንያቱም አላህ ነው የተናገረው። አላህ የሚናገረው ነገር ተሳስተሃል እንደማለት ነው። ስለዚህ ከእስላም የሚያወጣ ነው።
ሲገዛ አምና ተገዝቶ ሊሆን ይችላል፣ ዘንድሮ ጨምሮ ሊሆን ይችላል፣ ወይ ቀንሶ ሊሆን ይችላል። በጅምላ ሄዶ ሰውየው በሽቶ በገዛበት አሁን በሚገዛበት አሁን ሄዶ ዋጋው ይጠይቃል። አሁን ያነግራቸዋል ትክክል ነው። ሄዶ የሚገዛበት አሁን ጅምላ አምጡ ከዛ አጥፎ ለሚሸጠው ሊቸረችር ይችላል፣ ያለችም ይችላል ይችላል። ግን ወደ እሱ ጋር ያልታወቀ ነው። ግን የሚገዛበት ሄዶ ገበያ ላይ አሁን ከጅምላ ሄዶ የሚገዛበት ዋጋ አስቦ ይወጣል ይችላል። ከየት አመጡት ይሄንን የሚሉ ሰዎች ከየት አመጡ? አሁን ጎግልን ተወል አስቀምጥልኝ። ጎግልን አስቀምጥና ዑለማዎችን አምጣ። ዑለማዎችን እኔ ቅድም ተናግሬያለሁ። ዑመርን አምጥቼ ነበር። ማናቸው እሳቸው ዑለማዎች? ላላ ዑለማዎችን ማወቅ እፈልጋለሁ። እነዚህ መራጂአቸውን ሊነግሩ ይገባል። እኔ መራጂእን ቅድም አምጥቻለሁ። መመለሻዬን መመለሻ ካለ ከዚህ ጋር እስከ ማስቀራውም ክታብ የሱ መሰረትም ሌሎች ትልልቅ ክታቦችን ብዙ አይቻልም። እንግዲህ ዛሬ ተነስቼ የምናገረው ነው። ስለዚህ የቱ ዓሊም ነው እንደዚህ ብሎ ፈትዋ ያደረገው? የትኛው ዓሊም ነው? እሱ እኮ ጅምላ አይደለም። ስራው ጅምላ አይደለም። ጅምላ የሆነው ሰው እሺ ሲጀመር በገዛበት ሲሆን ገበያ ነው። በገዛበት ማለት እኮ ያንን ፋብሪካ የገዛበት ዋጋ እሱን ነው እኮ እየተቃወምነን እስካሁን ድረስ እየለፋን ያለ ነው። ፋብሪካው ላይ ያለው ዋጋ ሳይሆን እሱ የሚሸጥበት ዋጋ ነው። ያማ ከሆነ የተገዛበት ዋጋ እኮ ቅድም ያላችሁት ነው። ምን መድገም ያስፈልገዋል? እሱ ምንም እኮ መነሻ የለውም። ምንም መነሻ የለውም እያልኩ ያለው መነሻ የለም። መነሻ ካለ የለም፣ መነሻ ማምጣት አይችልም። እኔ የተነሳሁበት ማስረጃ እዚህ ጋር ይሄ ነው ማስረጃ ብሎ መነሻ የሚሆነው ነገር የለም የሚል እኮ ከዚህ በፊት ያው ሰዎች እንደዚህ ብሎ ሌላም ቦታ እንደዚህ ያጋጠመኝ ነገር አለ። ግን ነገሩ ግን መነሻ የለም። ይህንን ብለን ለምንለው ነገር ምንም አይነት መነሻ የለም። አይ መነሻ ካላቸው ይስጡን፣ ችግር የለም፣ ስሜት የለብንም፣ እንከተላለን። ግን መነሻ ካልሰጡን ግን እነሱ ሌሎች ዓሊሞች ስላሉ ወለላሂ አልሐምድ እኛም ጋር የተወሰነ አለ። ስለሌሎች ዓሊሞች ስላሉ ተገደን የምንከተል አይደለም። ያ ሲሆን ጃሂል ሲሆን ነው ሆን የሚያደርገው። ለእናንተ ለምሳሌ ያ ዓሊም የበለጠ ከኔ የበለጠ ያውቃል ብላችሁ ካሰባችሁ ምናልባት ዓሊም ከሆነ ልትከተሉ ትችላለን። እኔ ግን እሱን መከተል አልችልም። ምክንያቱም አውቃለኝ ብዬ እያስተማርኩኝ ስለሆነ ማለት ነው። ሱብሃነከ አላሁመ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ